በተባበሩት መንግስታት ድርጅት ዓላማ ስለሚከናወነው ተግባር ለዓለም ሰላም ጸጥታ መጠበቅ ለመላው የሰው ልጅ ደህንነት የኑሮ ደረጃ መሻሻል ድርጅቱ እንዲጠነክር አስፈላጊ መሆኑን በጊዜው የገለጽነው ነው። ስለዚህ ድርብ በዓል ብለን በጠቀስነው በዛሬው አጋጣሚ ሐሳባችንን በተለየ እንድንገልጽ የምንወደው ስለ ሰብአዊ መብቶች ነው። ብዙ ሰው ይሄን ቦታ ይመኛል። ሚሊዮን ይመኛው ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው እና እባካችሁ ከዚህ እንውጣ። በቆሎና እህል በሚገባ አምርተን ማንበላ ሰዎች ስልጣን መንጠላጠል እንዴት እንደቀደም የአደንዛዥ እጽ ውስጥ መዘፈቅ ስልጡንነት ሊመስለው ይችላል። በእኛ ትውልድ ጊዜ የመርካቶ ስልጡኖች የሚጠቀሙበት ቃል ነበራቸው። ገሪባ ፋራ ይሉ ነበር። የራሴን ልምድ ልንገራቸው። ሁለተኛ ደረጃ ትምህርት ቤት መጨረሻ ላይ ነው ሲጃራ ማጨስ የጀመርኩት። ለምን ቢባል ስልጡኖች የምላቸው ሰዎች ሲጃራ ያጨሳሉ። እኔም ወጉ ድረሰኛልኩና ጀመርኩ። ነገር ግን አሁን በሰለጠኑት ሀገሮች ያለውን ሁኔታ ስታዩ ሲጃራ የሚያጨስ ነው እንጂ ፋራ የሚባለው ገሪባ የሚባለው ሲጃራ የማያጨስ አይደለም። አሁን በሰለጠኑት ሀገሮች ተቀቅለን በልተን ማደር እንችላለን። ትንሽዬ ጨው ጠብ አድርገንበት ሌሎች ደግሞ ነገሮች ጨምረንበት ባቄላ ምናምን ቆንጆ ስታርተር ሊሆን ይችላል። አንዳንዶች እንደ ሜን ኮርስ ይበሉታል። በቀላሉ ለምግብ መዋል የሚችል ነገር ነው። እኛ በምግብ ራሳችን አልቻልንም እንላለን። ግን ደግሞ ዘይቱን በጣም በርካታ ሽንኩርት እና ቅቤ በጨማምረን የምንመገብ የምግብ ስርዓታችን በጤናችን ብቻ ሳይሆን ዋጋውን ከፍ አድርጓል። ይሄን 1 ኪሎ ገዝቶ ሰው 3-4 ሰው ራት ሊበላ ይችላል። ለጤናውም ጥሩ ነው። ውሃ ብቻ ይበቃዋል። ቢበዛ ጨው ይጨምራል። ሌሎች ጋር ተቀላቅሎም ነው በጣም የሚያምር ነው። አቮካዶ ጋር ምናምን ሲጨምር ነው